ሰላም ውድ ቤተሰቦቼ እንደምሰነበታችሁ። ዛሬ ደግሞ የሚያስረጁና የማያስረጁ ምግቦችን እነግራችኋለሁ። የአመጋገብ እቅዶ በውስጥና በውጭ ወጣት ሆነው እንዲቆዩ የማድረግ ብቃት አለው። በጧት ተነስተው መስታወት ፊት ሲቆሙ የሚያስቡት ዋው አምሮብኛል አለያም መቼ ነው እንዲህ ያረጀሁት ብለው ነው። ሁለተኛውን የሚሉ ከሆነ ፍሪጆን፣ ማዕድ ቤቶን፣ የምግብ ጠረጴዛው ላይ የሚያኖሩትን ምግብ ይጠራጠሩ። እርጅና በሁላችንም የመጣና ማቆም የማይቻል ቢሆንም አዘውትረን የምንመገባቸው አንዳንድ ምግቦች ግን ያለ እድሜያችን አርጅተን እንድንታይ ያደርጋሉ። የእነዚህ ምግቦች ጉዳት በውጫዊና እኛነታችን ላይ ብቻ የሚገደብ አይደለም፣ ውስጣዊ ጉዳትንም ያደርሳሉ። አንደኛ፣ ጥራት ወሳኝነት አለው። በቅባትና በስብ የተጥለቀለቁ ምግቦችን መመገብ ሰውነታችንን እንዲቆጣ ያደርገዋል። የጥራትና የጠቃሚ ንጥረ ነገሮች ይዘታቸው ዝቅተኛ የሆነ ስብ የበዛባቸው ምግቦች የሰውነታችን የመቆጣት ስሜት ያነሳሳሉ። እርጅና ደግሞ መሰረታዊ የሆነ የሰውነታችን የመጉረብረብ ሁኔታ ነው። ክራብ የተሰኘውን ከባህር የሚገኝ ምግብ በመመገቤ የተነሳ ከእድሜ በላይ ያረጀው መስላለሁ ብለው ቢጠይቁኝ መልሴ አዎ የሚል ይሆናል ይላሉ ዶክተሩ። ለምሳሌ በጣም ብዙ ስኳርና በፋብሪካ ሂደት ውስጥ ያለፈ ካርቦሃይድሬትስ ያላቸው ምግቦች ፕሮሰስድ ካርቦሃይድሬት የተሰኘው ጎጂ ንጥረ ነገር እንዲፈጠር ምክንያት ይሆናል። ይህም ንጥረ ነገር ለበርካታ ጎጂ በሽታዎች ያጋልጣል። ከነዚህም የልብና የስኳር በሽታዎቹ ዋነኛዎቹ ናቸው። ከዚህም በተጨማሪም በጅማቶቻችንና በቆዳ ፋይበሮች ላይ ጉዳት ያደርሳሉ። የካሊፎርኒያ የሕዝብ ጤና ማዕከል አማካሪ የአሜሪካ የሥነ ምግባር ማህበር ቃል አቀባይ የሆኑት እንድሪያ ጂሊያን ኮሊ ጎጂ ተብለው የሚመደቡ ምግቦችን መመገብ የሚያደርሰውን ጉዳት በአካላዊ አቋማችን የተወሰነ አይደለም ይላሉ። ከእነዚህም ምግቦች አብዝቶ መመገብ የመቆጣትና መጉረብረብ ስሜትን ይጨምራል። የደም ቅዳዎችም ደም እንዲረጋባቸው ያደርጋል። ክብደት እንዲጨምርም ምክንያት ይሆናል። ይህ ደግሞ ከፀጉራችን እስከ ጥፍራችን ድረስ ላለው ጤና መጥፎ ዜና ነው ይላል። ሊቀንሷቸው የሚገቡ ምግቦች ወዝና ቁመናውን ጠብቀው ከእድሜው ጋር ሲተያይ ወጣት መስለውና ሆነው መታየት ከፈለጉ የእነዚህን 5 ምግቦችና መጠጦች አወሳሰድዎን ይቀንሱ። አንደኛ፣ የድንች ጥብስና በቅባት የተነከረ የድንች ጥብስ ይቀንሱ። በዘይት እየተነከረ የሚጠበስ ማንኛውም ምግብ በጎጂ ንጥረ ነገሮች በትራንስፋት የታጨቁ ናቸው። ይህም በመላው አካላችን ውስጥ የመጉረብረብ ስሜትን ይፈጥራሉ። በዕለታዊ ማዕድዎ ላይ የድንች ጥብስ መጠንዎን ከ1% በታች እንዲያደርጉ የአሜሪካ የልብ ማህበር ይመክራሉ። ሁለተኛ፣ ዶናትና በስኳር የተሞሉ ፓስትኒዎች ናቸው። እነዚህ ምግቦች የተለያዩ አይነት ጎጂ ንጥረ ነገሮችን ይይዛሉ። በአብዛኛው ትራንስፋት በከፍተኛ መጠን ይገኙባቸዋል። በስኳር የተሞሉም ናቸው። በፊታችን ላይ መጨማደድና ሽብሸባንም የሚያስከትለው መገኛዎች ናቸው። ሶስተኛ፣ ሃት ዶግና ቋሊማ ናቸው። የትኛውም በፋብሪካ ፕሮሰስ ተደረገ ስጋ፣ የአሳ ስጋና የመሳሰሉት በቅባት ያበደ ጥብሳ ጥብስ ከጥቅሙ ጉዳቱ እጅግ ያመዘነ ነው። ሳቹሬትድ የተሰኘው ጎጂ የስብ አይነት በከፍተኛ መጠን ይገኝባቸዋል። የመለብለብና የመቆጥቆጥ ስሜትንም የሚያባብሱት ናይትሬትስ የተሰኙ ንጥረ ነገሮች እንዲከማቹም ያደርጋል። አራተኛ፣ ቀይ ስጋም ቢሆን በጥቂቱ ይመገቡ። ጎጂ ስብ በሰውነታችን እንዳይከማች ቀላ ያሉ ስብ ያልያዙ ስጋዎች እንድንመገብ ይመከራል። ይህም ቢሆን ለደም ቅዳዎች አስደሳች ሁኔታ አይፈጥርም። አምስተኛ፣ አልኮል ነው። አንዳንድ የአልኮል አይነቶች ለእርስዎ ጠቃሚ ሊሆኑ ይችላሉ። ነገር ግን የበዛ የአልኮል አወሳሰድ በእርግጠኝነት ያለ ዕድሜው ያረጁ ሊያስመስለው ይችላል። ለሴት በቀን 1 ብርጭቆ ወይን ወይም ቢራ ሲመከር፣ ለወንዶች የሴቷን እጥፍ ቢወስዱ አይጎዳም። በቀን በአማካኝ 1 ወይም 2 መለኪያ አልኮል ቢጎነጩ ለልብዎ ጠቃሚ ሊሆን ይችላል። ከዚያ ካለፈ ግን የእርጅና ሂደትዎን ያፋጥናል። እንደ ጉበትና አንዳንድ የካንሰር ህመሞች ያሉ ተያያዥ በሽታዎችንም ያስከትላል። የሜዲትራሊያን የአበላል ዘዴ የሚሰኘውን የአመጋገብ ባህል ከእርጅና ጋር ተያይዘው የሚመጡትን ካንሰር፣ አልዛይመርና የልብ ህመሞችን ያስወግዳል። ልናዘወትራቸው የሚገቡ ምግቦች ሃርላንና ጂያን ኮሊ ጥቅማቸው ከፍተኛ የሆኑትን ወጣት የሚያስመስሉትና ጤናማ የሚያደርጉትን ምግቦች እንድናዘወትር ይመክሩናል።
ይህ ሲባል ግን የተወሰኑ ምግቦችን መርጣችሁ እነሱ ላይ ማተኮር ማለት አይደለም። ይህ ሁኔታ ትልቁን ምስል እንዳትመለከቱት ያደርጋል። አሳ ወይንም ፍራፍሬዎችን ብቻ ሳይሆን አበባ ጎመን፣ ስኳር ድንች፣ ሳልመን ወይም አሳ፣ ሽምብራ እና የዶሮ ስጋን መመገብ ለአጠቃላይ ጤንነት ይጠቅማል። 5 ከማዕዳችን ላይ መጥፋት የሌለባቸው ምግቦች የሚከተሉት ናቸው። አንደኛ ሰላጣ። ሰላጣ በሽታ ተከላካይ ቫይታሚኖች ተብለው በሚጠሩት በቫይታሚን ኤ እና ሲ የበለጸጉ ሲሆን የመቆጣትና የመጉረምረም ስሜትን ይዋጋሉ። ሌሎች ጥቁር አረንጓዴ ቀለም ያላቸው እንደ አበባ ጎመን፣ ስፒናች ያሉትን በማዕዳችን ላይ ማካተት ያስፈልጋል። ሁለተኛ ቲማቲም ነው። እንደ ሐብሐብ፣ ወይን፣ ዘይቱን፣ አስፓራገስ፣ ቀይ ጎመን፣ ቲማቲም በበሽታ ተከላካይ የበለጸገውን ያስገኙልናል። ሶስተኛ ሳልመን ነው። እንደ ባህር አሳዎችና ቱና፣ ሄሪንግ በኦሜጋ 3 ፋት አሲድ የበለጸገ ነው። የሰውነታችን መመረዝን ይከላከላል። አራተኛ ጥራጥሬዎች ናቸው። ባቄላ የዶክተር ሃርላንድ ተመራጭ የፕሮቲንና የበሽታ ተከላካይ ቫይታሚኖች መገኛ ነው። ባቄላ፣ ሽምብራ፣ አተርና የመሳሰሉት የጥራጥሬ አይነቶች ጠቃሚዎች ናቸው። ቆዳችን ከፕሮቲን የተሰራ ነው። ጥራት ያላቸውን በቂ ፕሮቲኖች የማያገኙ ከሆነ ችግሩ ቆዳው ላይ ይንጸባረቃል ይላሉ። ጂያን ኮሊን ባቄላና አሳ የቆዳ ውበት እንደሚያሳምሩ ይገልጻሉ። አምስተኛ አጃ ነው። ጥናቶች እንደ አጃ፣ ዳቦ፣ ፓስቲ፣ ቡናማ ሩዝ ያሉ የእህል አይነቶች የመጉረምረም ስሜትን እንደሚቀንሱ ገልጸዋል። እነዚህ ምግቦችም ለቆዳችን ጠቃሚ የሆኑትን እንደ ታይሚንና ራይቦፍላቪን ያሉትን የቫይታሚን ቢ ዝርያዎችን ይዘዋል። የእነዚህ እጥረት በቆዳችን ላይ ሽፍታ እንዲወጣና ቆዳችንም ወዝ አልባ እንዲሆን ያደርጋሉ። ውድ ቤተሰቦቼ ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ለሌሎችም እንድትጠቀሙበት ሼር አድርጉላቸው። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።